ልክ መንገድ ላይ ማለት ነው ማርያምን ነው የምላችሁ እመቤቴን መንገድ ላይ ሲሄድ በቃ የሆነ የተለያየ ቅጠል የለበሰ ነገር አገኘው ማለት ነው። ከዛ መንገድ ላይ ነው እንግዲህ ጧት ነው እንግዲህ ምንም በጣም እኛ ሀገር ደግሞ ጧት ላይ በጣም ቀዝቃዛ ነው። በተለይ መስከረም ጥቅምት ጧት ስትወጡ በቃ ውጩ እንዳለ ውግጭ ነው። ከዛ ብድግ ሳደርገው እናቴ ቆሎ፣ ስንዴ፣ ዳቦ፣ ሱፍ የተለያየ ነገር ቁልል ብሏል። እዚች ጋር ደግሞ ጥቁር ዶሮ ሙታለች። ከዛ ደነገጥኩኝ። ግን በሰዓቱ እኔ የሆነ ነገር ሙቶ ሳሬ ደነገጥኩኝ። ግን ዶሮዋን ሳግነካ የዛ ጋር የተቀመጠውን ቆሎ እፍስ አድርጌ ይዤ ሄድኩ ማለት ነው። ከዛ በላሁት። እንግዲህ የጥንቆላ መሆኑን ሰዎች ጠንቁለው እዛ አስጠንቁሎ አስመትተው እዛ ጋር ያስቀምጡት የማውቀው ነገር የለም። ምንም አልሆንኩኝም። ተመልሼ ቤት መጥቼ እንግዲህ የገጠር ልጅ ስትሆኑ በጧት ቁርስ አትበሉም። በቃ በአባታችሁ ምሳችሁን ከበላ በኋላ እሱ ምናምን ነውና ካረፈደ ነው ሲጀመር ምን በለውና መጥቼ ለእናቴ ነገርኳት። አበደች። ከዛ ጸበል ረጨችኝ። ምን አለችኝ? ጸበል አስጠመቀችኝ። ጸበል ሄድኩኝ። ከዛ ልጄ ይሄ ነገር ጥንቆላ ነው። ሰዎች እኛ የሆነ ነገር እንድንሆን ማለቴ የሆነ ነገር ሰው ለኛ ላይሆን ይችላል። ይሄ ነገር ግን መንገድ ላይ እንደዚህ አይነት ነገር ስታገኝ ምንም አይነት ነገር መብላት የለብሽም። ለምንድን ነው የበላሽው? ተቆጣች። እኔ አላወቅኩኝማ። እኔ በምን አውቃለሁ? ሰዎች ተደፍቶባቸው ነው የመሰለኝ፣ ዶሮቱን ደግሞ ሙታባቸው ነው የመሰለኝ። እና ከዛ እያደግኩ ስመጣ እድሜ እየጨመረ አሁን ላይ ሳስበው ያኔም ከዛ እናት አባቴ ሲነጉኝ አልሰማም ነበረ። በቃ እያደግኩ እየበሰልኩ ሲሄድ ያ ነገር መተት መሆኑን ተረዳሁት። በጣም ደስ የምትል ሀገር፣ በጣም ብዙ ህዝብ ያለባት። ይህንንም ያየሁት ቤይሩት የኖርኩት 5 ዓመት ነው። በ5 ዓመት ውስጥ አንድ ጊዜ ጥምቀትን መስቀልን አክብር ያለው ጥምቀትን አክብር ያለው እና ህዝቡን ሳየው እናንተ ይሄ ሁሉ ከተማ ነው እንዳለው ሰውዬ፣ ይሄ ሁሉ ቤይሩት የሚኖር ህዝብ ነው፣ ይሄ ሁሉ አበሻ ነው ያልኩት። በጣም ደስ የምትል ሀገር ናት። ግን በዛው ልክ ደግሞ በጣም ክፉዎች ያሉ። በነገራችን ላይ ቤይሩት ብቻ አይደለም፣ የትኛውም ሀገር ስደት ላይ ስንወጣ ጠባያችንን አስቸጋሪ ጠባይ ሊኖረን ይችላል። ብቻ ብዙ ነገሮቻችንን ስደት ላይ ስንወጣ አብረናቸው ይዘን እንወጣለን እና ከራሴ ጀምሮ ማለት ነው። ይህ ጸባያችን ማለት እኔ አሁን እዚህ ጋር ንጹህ ሆኜ ሌሎችን እየወቀስኩ ሳይሆን ከራሴ ጀምሬ ጸባያችንም በቃ ሁሉን ነገር ይዘን ነው ስደት የምንወጣው እና ሁሉም ቦታ ሁሉም ጋር ያለ ነገር ነው ይሄ መጣራት፣ በጓደኝነት መከዳት። በነገራችን ላይ እንደ ብቸኝነት ደስ የሚል ነገር የለም። ግን በዛው ልክ ደግሞ በጣም ደስ የሚል በቃ እህታችሁን እንደምትወዷት ባትወዱም ያው አንዳንድ ጊዜ እኔ ከእህቴ በላይ ከእናቴ በላይ የሚባል ነገር አለ። ከእናት እናት ናት፣ እህት ናት፣ ጓደኛ ናት። በጣም ብዙ እኔ ቤይሩት በነገራችን ላይ በጣም የምወዳትን በቃ ማከብራት እንደ ታላቅ እህት የምትመክረኝ እንዲሁም ደግሞ ደስ የምትል ሁልጊዜም ጭንቀቴን የማካፍራት ጥሩ የሆነ ጓደኛ ቤይሩት ሀገር ላይ ሰጥቶኛል። ግን ቤይሩት ልበላችሁ እንጂ የአንድ ሀገር ልጆች ነን። በዛው ልክ ደግሞ በጣም መጥፎ የሆኑ ጓደኞችም አሉ። ቤይሩት ሰሞኑን እንግዲህ በጣም ብዙ እየተባለ ነው እና እኔም ቤይሩት ሰራ ነበርኩ። ቤይሩት ልንገራችሁ። በነገራችን ላይ ጥንቆላ ወይም ደግሞ ጠንቋዮች ጋር የሚሄዱ ሰዎች ራሳቸው ስለሚያምኑበት ራሳቸው አንዳንድ ጊዜ እኔ በሽተኛ ነኝ፣ እኔ ያመኛል፣ ጤነኛ አይደለሁም ብላችሁ ካሰባችሁ ያማችኋል። ባያማችሁም ያማችኋል። ገባችሁ? ራስን ማሳመን ነው ጥንቁርና ማለት። አንድ ሰው ጠንቁሮብኛል ብሎ ራሱን ካሳመነ ያ ሰው ይታመማል። እንደዛ ብዬ ነው የማስበውና በጥንቁልና እኔ አላምንም። እና ምንድነው ጥንቁልና መሰላችሁ? እኔ እንግዲህ ራሴ ያጋጠመኝን ያየሁትን ልንገራችሁ። ተወልጄ ያደግኩት ገጠር ነው እና ገጠር ታውቃላችሁ፣ አንዱ በአንዱ ምቀኛ ነው። አንዱ በአንዱ አንዱ ሀብት ካለው አንድ ንብረት ካለው ጠንቁሎ ነው፣ መተሳስ መትቶ ነው። እንደዛ የሚባል ነገር አለ። ያው እኔ በራሴ ስለደረሰ
በቃ ብዙ ነገር ሰራ ሳለፍኩ ሰላ ያ ነገር ያልሆነውን ሆናችሁ ተብለንም ሰራ ነበረ። እውነት አንዳንድ ጊዜ ያልሆናችሁን ሆናችሁ መባል በጣም ከባድ ነው። በዚህ አጋጣሚ ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ደግሞ እውነት የተሰማኝን ነገር ከትናንት ወዳ ቲክቶክ ላይ ጭንቅንቅ ያደረገው ግማሹን በለቅሶ ግማሹን ደግሞ በቀልድ ያየውን ታሪክ ልንገራችሁ። ታውቃላችሁ ስለ ጥንቁርና ብዙ ተብሏል። ማለቴ ቲክቶክ ላይ እዛ ያየሁትን እዚህ ጋር መድገም አልፈልግም፣ ግን ስለ ጥንቁርና አንዳንዴ ይሰራል አይሰራም እንደ ከሚሉት መካከል ነኝም አይደለሁኝም። ምክንያቱም አንዳንዶቹም በመተት ምክንያት በሰው መተት ምክንያት ተሰርቶባቸው አብደው ጨርቃቸውን ጥረው በጣም በብዙ ችግር በብዙ መከራ በጸበር በሃይማኖት ቦታ በመሄድ በተለያዩ በሕክምናም ሊሆን ይችላል በጸበርም በብዙ ነገር ታማ ሰው ጓደኛው አስመትታባት ብዙ ጠበር ቤተሰብ ተንገራቶ ቆላ ደጋ ሳይል እዚህ በቃ አለ የተባለ ጸበር እየወስድ አለ ስላችሁ። አሁን ለምሳሌ ጎጃም ውስጥ አንድ ጸበር አዲስ የወጣች ጸበር አክሴማ ጸበር ካለ፣ ወሎ ውስጥ እንደዚህ ጸበር አለ፣ እዛ በቃ የተባለበት ቦታ ጸበር በሙሉ እየወሰዷት በቃ የተለያየ ገደማት ቤተሰቦቿ ወስደዋት የዳነች ልጅ አለች። እና ያው ጸበር ሲመታት ሰይጣኑ ይናገራል። ከሬናት እንደዚህ ያደረገች ከሬናት እንደዚህ ያደረገች እና ያ ነገር እኔ ሳላየሁት የሚሰራም አለ የማይሰራበትም ሰው አለ። እና ለምሳሌ ጥንቁርና ከማይሰራባቸው መካከል አንዷ እኔ ነኝ። ለምሳሌ ልንገራችሁ፣ እግዚአብሔር ነው የምላችሁ፣ ይሄ የምዋሸው ነገር የለም። ማለት አሁን ቲክቶክ ላይ ካየሁት እነሱ ምናምን እነሱ እንግዲህ እግዚአብሔር ያው ሐቃቸውን ያወጣላቸው እያወጣላቸውም ነው። ግን ደግሞ በስደት ላይ እንደዚህ አይነት ነገር ማለት በጣም ከባድ ነው። እግዚአብሔርን ሰርተን ለምንል በጉልበታችን እኮ ነው። ምቀኝነት እኮ እግዚአብሔርን በተለይ በስደት ላይ በጉልበታችን ሰርተሽ ጥረሽ ግረሽ ለምታመጩ ገንዘብ ለምታደርጉ ነገር እያንዳንዷ ነገር እሷ እንደዚህ ናት እሷ እንደዚህ ናት፣ እሷ እንደዚህ አድርጋ ነው ገንዘብ ያላት። በጣም ብዙ ነገር ትባላላችሁ በጉልበታችሁ ሰርታችሁ። እንግዲህ አንቺም ጉልበት አለሽ፣ እሷም ጉልበት አላት። ፈጣሪ ነው ጤናችንን የሰጠን። መስራት መለወጥ እየቻልን በሰዎች ላይ እንደዚህ አይነት ነገር እስከ ጥግ ድረስ እየሄዱ መተት ለውም በስደት ላይ አዎ ስደት ላይ ስንወጣ ብዙ ነገራችንን ይዘን ነው የምንወጣው። ጸባያችን በቃ አላለ ምን አንዳንድ ጊዜ ስደት ላይ ስንመጣ ክፋት እንደው ምን አለ ክፋትን ለሰው ክፋት ማሰቡ ትተኑ ብንመጣ፣ ገባችሁ? ትተኑ ብንመጣ ምን አለበት? በስደት ላይ እሷም ስደተኛ እኔም ስደተኛ። እግዚአብሔር ነው የምላችሁ። እኔ አንድ ጊዜ እዚህ ያለሁበት ሀገር ላይ በአካውንቴ ውስጥ ጓደኛዬ ተሳስታ ብዙ ብር አስገባች። ለምሳሌ አይ ዶንት ኖ 100 ሺህ ብር 80 ሺህ ብር አስገባች ማለት ነው። እና ከዛ መለስኩላትና እግዚአብሔር ይስጥሽ በቃ ምናምን ብላ መሰገነች። ነው አንቺም ስደተኛ እኔም ስደተኛ ነኝ። አንቺም በስደት ላይ ለፍተሽ ነው የምታገኙ፣ እኔም ስደት ላይ ለፍቼ ነው የማገኘው። ገባችሁ? የእሷ የሆነው ነገር የእሷ ነው፣ የኔ የሆነው ነገር የኔ ነው። በቃ ማንም ሰው ተሰርቶ ተለውጦ ለመሄድ ነው ስደት የመጣን ነው። ግን በአንዱ ላይ ተንኮር ለዛውም እስከ ጥንቁርና ድረስ መሄድ በጣም ከባድ ማለት እንደ ሰው ስታስቡት። እኔ አሁን ጓደኛዬ እንደዛ ብታደርግብኝ የኔ የምላት ምቀርባት ማምናት ጓደኛዬ አብጋት እየበላው አብጋት እየጠጣሁ እንደዛ ብታደርግብኝ ሰው አላምንም፣ እግዚአብሔር ሰው አላምንም በጭራሽ። ምክንያቱም አስቡት፣ ያማል፣ መከዳት ያማል። በጓደኛ መከዳት ለዛውም በምትቀርቧት ለዛውም በነገራችን ላይ አንድ ሴት ጓደኛ ወይም አንድ ጓደኛ እናንተ የሆነ ለየት ያለ ነገር አድርጋችሁ ሊሆን ይችላል። ሱቅም ከፍታችሁ ሊሆን ይችላል። ልብስም ገዝታችሁ ሊሆን ይችላል። በማግስቱ ሄዳ እናንተ ያደረጋችሁትን ነገር ኮፒ ካደረገች ያቺ ልጅ ትቀናለች። ከሷ መራቅ አለባችሁ። በቃ ይሄን ነው ልላችሁ የምችለው። በቃ ከሷ መራቅ አለባችሁ። እኔ በነገራችን እግዚአብሔር ይመስገን ህይወት እያስተማረኝ ነው፣ እድሜም እያስተምረኛል። ስደት ላይ ሆኜ ብዙ ነገሮች ታዝቤያለሁ። በጣም ብዙ ነገር አይቻለሁ። በጣም ብዙ ነገር ማለት ነው። እና በዚች ምድር ላይ አዎ ጓደኛ ቢኖር ደስ ይለኛል። ካለኝም ደግሞ እታመንላታለሁ። በቃ ገባችሁ? ስታለቅስ አለቅሳለሁ፣ ስታዝን አዝናለሁ። ገባችሁ? ግን
ያንን ስላችሁ ደግሞ ያችን ልጅ ምን ያህል ውስጣችሁ የሚላችሁ ነገር አድርጉ። ውስጤ ካለ አለ ነው። ውስጤ ካመነበት ነገር ወደኋላ አይደለም። ውስጤ ግን እየተጠራጠረ ይሄ ነገር እንደዚህ ቢሆንስ እንደዚህ ባደረጉስ ካልኩኝ በቃ ያ ነገር አይሳካምም፣ ይበላሻል። ገባችሁ? ልክ እንደዛ ነው። እኔ ውስጤን አምነዋለሁ። ሶ በቃ ከራሴ በላይ ማንን አምናለሁ? ስለዚህ ለማለት ፈልጌ ነው። እንግዲህ ያው የሚዲያውን ተውትና ሚዲያው እንግዲህ ፈጣሪ እውነቱን ትክክለኛውን ነገር ያወጣላቸው። ግን በስደት ላይ ይሄ ነገር መሆኑ ያሳዝናልም፣ ያስለቅሳልም፣ ያማልም እንደ ሰው ማለት ነው። እና ብዙ ጊዜ አሁን ብዙዎቹ ጥንቁርና አይሰራም እያሉ ነው። ገባችሁ? ለሚያምን ሰው ነው ወይም ለማያምንበት ነው የሚባል ነገር አለ። አይዶ ነው። እኔ ተመትቶባቸው የታመሙን አይቻለሁኝ። ተመትቶባቸው ደግሞ ሳይታመሙ ጤነኛ ሆነውም የኖሩም አሉ። በቃ ገባችሁ? አሁን ይምታታብኛል ፈጣሪ እንዲሁ ከፈጣሪ ጋር እንዳያጋጩኝ። እና ምን መሰራችሁ? እኔ ልጅ እያለሁ ማለት ነው ድሮ እናት አባቴ ጋር እያለሁኝ ገጠር ታውቃላችሁ፣ እግዚአብሔር ነው የምላችሁ። አንዱ ቤት ከሰራ፣ አንዱ ለየት ያለ ነገር ካደረገ፣ አንዱ ገንዘብ ካለው በቃ እያስጠነቆረ ይሄ ጠንቋይ፣ እነዚህ እንትኖች በጣም ብዙ ነገር ትባላላችሁ። እግዚአብሔር በጣም ነው የሚያስከፋው፣ ግን በጣም ያስለቅሳል፣ በጣም ያሳዝናል። እና ያው እኔ ሰረ ደረሰብኝን ያው ማውራት አልፈልግም። እዚህ ጋር መጥቼ ሰረ ቤተሰብ ስለ ዘመድ ገመና መጥቼ ማውራት አልፈልግም። ግን ተወልጄ ባደኩበት አካባቢ ስላየሁት ነገር ልንገራችሁና አንድ ሰው ሀብታም ከሆነ ጠንቋይ ነው የሚባለው። ያ ሰው በቃ ጠንቁሎ ነው፣ አስመትቶ ነው፣ የትኛው እንትን ሄዶ ነው የምትባሉት። እና ሁልጊዜ ጧት እኔ ታውቃላችሁ የገበሬ ልጅ ነኝ። እግዚአብሔርን ምንም የምደብቀው ነገር የለም። የገጠር ልጅ ነኝ። አባቴ ጧት እርሻ የሚያርስ ከሆነ በጧት ተነስቼ በሬ ካለ በሬውን ወጥቼ ሳራ በላለው፣ ፈረስ ካለ ፈረሱን አውጥቼ ወንዝ ሳራ ግጣለሁ፣ ውሃ ጠጣለሁ። ለምን ሲታረሱ ሰራ የሚውሉ በቃ በጧት ተነስቼ ነው። አባቴ ቀሰቅሰኛል፣ አግዛለሁ። አባቴንም አግዛለሁ፣ እናቴንም አግዛለሁ በነገራችን ላይ። ከዛ ልክ በጧት ተነስቼ ሲሄድ ከአንድም 3 ጊዜ አስታውሳለሁኝ። ልክ መንገዴ ላይ ትልቅ እንደዚህ የሆነች ፉዳረ የእንባጮ ቅጠር የአመራር የሚባል አለ፣ እንደ ግራዋ ያለ የጥድ ቅጠር በዛ ሽፍንፉን ብሎ መንገድ ላይ እንደዚህ ሆኖ ተቀምጦ አገኘዋለሁ። ከዛን ሳገኘው ያው ልጅም አይደለሁኝም፣ ከፈት ሳደርገው እናቴ በፈጣሪ ስም ምን እንደሆነ ገምቱ። እኔ አልዋሻችሁም። ያየሁትን የሆንኩትን ነው የምነግራችሁ። በጣም ስለሚገርመኝ በጣም ማለት ነው። ከፍት ሳደርጋንን እንደዚህ ጥዱ እንደዚህ ነው ቁጭ አለው ማለት ነው። ጥዱ ይታሰርና ከዛ እንደዚህ ባፉ ተደፍቶ ስንት ሲል እንትኑ ይሄ ቅጣው እጁ በቃ ምን ይባለው ማናችሁ እንደዚህ ይሆናል። ከዛ ከፍት ሳደርገው እንደዚህ ብድግ ሳደርገው ውስጡ ዶሮ እንግዲህ ሙታ ማለት ነው። ቀይ ዶሮ ልትሆን ትችላለች፣ ጥቁር ዶሮ ልትሆን ትችላለች። ዶሮ ታርዳ። እኔ ምናልባት ይሄን ነገር ስናገር ብዙዎቻችሁ የገጠር ልጆች የሆናችሁ ልታውቁ ትችላላችሁ። እናንተ ታደርጋላችሁ ብዬ ሳይሆን እናንተን መጉዳት የፈለገ ሰው ቤተሰቦቻችሁን እናንተም የሚጎዳ ሰው ያንን ነገር ማድረግ ፈልጎ ሊሆን ይችላል። እንግዲህ ማንን ያገኝ አላቅም። ያው መንገዳችን እኔ ከቤት ልክ ውጥት እንዳልኩኝ ትንሽ እንደሄድኩ ነው መንገዳችን ላይ የማገኘው። እንግዲህ እኛ አንድ ግቢ ውስጥ አያቴ ያለ ነፍሱን ይማረው። አሁን አያቴ በህይወት የለም። አጎቴ ያለ የአጎቴ ልጆች አሉ፣ እኛ አለን። እንደውም ያኔ አጎቶች ልጆች ጎጆ አልወጡም ያኔ። ግን አጎቴ፣ አያቴ፣ አባቴ ነን ሶስታችን አንድ ግቢ ውስጥ ነው ያለን። ከዛ ከፍት ሳደርገው ዶሮዋ ሞታለች። ከዛ ዶሮዋን አይነካም። ዶሮዋ ለብቻ ታይመስማ በስም አንፈስ ቅዱስ አምላክ ማርያም እንዴት እንደምደግት እደነግጣለሁ። ከዛ ያንን ዶሮዋን ከዶሮዋ ጎን ደግሞ ሽምብራ ቆሎ፣ ስንዴ ቆሎ፣ ገብስ ቆሎ፣ የተለያየ የጥራጥሬ አይነት ቆሎ ተደባልቆ እዛ ተበትኗል። ዳቦ ከዛ እኔ እህታችሁ ምን ባደርጉ ጥሩ ነው? አይዶን ነው። አንዳንድ ጊዜ ልጅነት ግን እግዚአብሔርን እንዴት ነው ልጅ እያለን ያስታውሳለሁ። ጾም ይስባል፣ ፍስረታን ጾም ይስባል። እናቴ አታስበላንም ፍስረታንና በጣም ነው በቃ ካልበላን ብለን የምናስቸግረው እና
አስቸግር ነበር እኔ በበኩሌ የሶ እና ለምን እንደው አላውቅም። ያው በጧት ነው የገጠር ስትሆን ደግሞ ጧት ተነስታችሁ ምግብ አትበሉም። እኔ በቃ ያችን ቆሎ ልቅም አድርጌ ሽምብራ ቆሎ ሽምብራ በጣም ነው የምወደው። ሽምብራዋን ልቅም አድርጌ ሱፏን ምናምን ልቅም አድርጌ በእጄ ይዝና ዳቦይቱን ያዝ አድርጌ በሬንም እያበላው ሊሆን ይችላል፣ ፈረሴንም እያጋጥኩ ሊሆን ይችላል። እኔ እበላዋለሁ። ከዛ እንግዲህ እግዚአብሔር ነው የምላችሁ፣ ማርያምን ነው የምላችሁ፣ በለዋለሁ ሁሌ መንገድ ሳገኝ። ከዛ ሄድና እናቴ ጧት እኮ ሲሄድ ሰው ደፍቶት ተደፍቶባቸው ነው መሰለኝ እንደዚህ አግኝቼው በላው። ዶሮይቱም እንደዚህ ሙታባቸው ነው መሰለኝ፣ ዶሮይቱ ግን እዛው ነበረች ምናምን አልኳት። እናቴ አበደች። ከጸበል ማርያም በቃ በጣም ነበር። ከዛ ታብዳል። እኔ አንዳንድ ጊዜ እኔ ፈጣሪ ይወደኛል ማለት ነው፣ በቃ እኔ ፈጣሪ ይጠብቀኛል ነው የምለውና ስላላምንበት እኔ ልጅ ነኝ፣ ምንም አውቀው ነገር የለም። ከዛ ያችን እናቴ ጠበቅ ትረጨኛለች ምናምን ነገር። ሁለተኛ እንደዚህ ነገር ስታደርጊ እንዳትበይ ትታመሚያለሽ። ጥሯል። ማንም እናት ጥንቆላን አምኖበት ሳይሆን ልጁ ውጭ ያደረ ነገር እንዲበላበት አይፈልግም ማንም ሰው። እና እናቴ መከረች፣ ያምሻል እንዳትበይ አለችኝ። እሺ ድጋሚ እንደዛው አግኝቼ አንድ ጊዜ በላው። ከዛ አባቴ ተቆጣኝ፣ በጣም ተቆጣኝ አባቴ። ሁለተኛ ከዛ በኋላ አባቴ ሸኝቶኝ በጧት የሚሄድበት ውሃም ልቀና ከሆነ የሚሄደው የትን ቦታ ሊሄድ ከሆነ ሸኝቶኝ ምናምን ነው የምመለሰው፣ በተደጋጋሚ ጊዜ ማለት ነው። እና ሄዶ እዛ አድርሶኝ ይመለሳል እሱ ብዙ ጊዜ። እና ከዛም በኋላ እያደግኩ ስመጣ ያ ነገር መተት እንደሆነ፣ ሰዎች እንዲታመሙ፣ ሰዎች ለሰው የማይተኙት ሰዎች እንደዛ እንደሚያደርጉ ስረዳ አባቴም ሲነገኝ፣ እናቴም ስትነገኝ፣ ቤተሰቦችም ሲነጉኝ ወረዲኔ አንደርስታንድ አደረኩኝ፣ ገባኝ። እና ያንን ነገር አሁን ላይ ሳስበው ያ ነገር አሁን ላይ እንግዲህ መተት ጥንቆላ የሚባለው ያ ነገር ጠንቁሎ አስመጥተው ነው ደጃችሁ ላይ የሚያስቀምጡትና አብርሽ የቄራው ምን አለመሰራችሁ ዛሬ እህቴ ቤት የተለያየ ፀጉር፣ የተለያየ ፓምፐርስ፣ የተለያየ ነገር ተሰርቶባት ተጠቅልሎ በጨርቅ ምኝታ ቤቷ ተገኘ። እቃ ጠፍቶ ስፈልግ በሰዓቱ እየነበርኩ ያገኘሁት እህቴ ልጅ እንዳትወልድ፣ እህቴ ትዳር እንዳትይዝ ማርያም ገፍታችሁ ማየት ትችላለች እና ብሎ አለ። እውነቱን ነው። ግን የማይሰራበትም ሰው አለ፣ የሚሰራበትም ሰው አለ። ለምንድን ነው ይሄን የምላችሁ? በሰዎች መተት ታመው ህይወታቸው ምስቅልቅል ብሎ ጎዳና ተዳዳሪ የሆኑ ራሳቸውን የሳቱ በጣም ብዙ በቃ ምን ልበላችሁ አሉ። በዚህ በኩል ደግሞ ስናይ እኔ እንግዲህ እንደምታዩ ነው ያ ሰው አስመትቶ ምን ብሎ መንገድ ላይ የጣረውን ምግብ እንግዲህ ለሊት ይጣረው ጧት የጣረው የሚታወቅ ነገር የለም። እዛ ክፍት ያደረ ነገር አንስቼ በርቼ ምንም አልሆንኩኝም። ግን ፈጣሪ ነው የሚጠብቃችሁ። ልክ ስደት ላይ እንዴት ነው? እኔ አንድ መዝሙር አለ በጣም የምወደው እረኛዬ የሚል እረኛዬ ጠባቂ የሚል መዝሙር አለና ሁሌ በምንሄድበት የሚጠብቀን የሚከተረን እረኛ የሆነ አባት አለንና አንዳንድ ጊዜ እምነታችሁን ያው በእምነታችን ብዙዎቻችን ከራሴ ጀምሮ ጠንካራ ያልሆነ ልጆች አለን። ግን የእናት የአባቶቻችን ጦረት እየጠበቀ እዚህ አድርሶናል ማለት የእናት የአባታችን ጦረት እዚህ አድርሶናል እና ሁላችሁንም ፈጣሪ በስደት ዓለም ላይ ያላችሁ እህት ወንድሞቼ እግዚአብሔር ይጠብቃችሁ ከእንደዚህ አይነት ነገር። እኔ አሁን ላይ በዛ ነገር ያ ነገር ለካ መተት ነበረ፣ ግን እኮ እንደዛ አድርጌ እንደዚህ አልሆንኩም ብዬ ራሴን አሁን ላይ ሰረ ጥንቆራ ሰረ መተት ሲወራ ሳይ እስቃለሁም፣ ፈጣሪንም አመሰግነዋለሁ። ምንም ነገር አልሆንኩኝም ማለት እኔ ምንም አልሆንኩኝም፣ ቤተሰቦቼ ምንም አልሆኑም። አንድ ሰው ሀብታም ከሆነ ጠንቁሎ ነው የሚባለው። አንድ ሰው መተታም ከሆነ እንትን ምንድነው ስሙ ይሄ ሀብት ያለው ከሆነ ሰርቶ ጥሮ ግሮ ነው ልጆቹ ናቸው እንደዚህ ያደረጉለት ከመባል እሱ እኮ ከነ ልጆቹ እንደዚህ ናቸው ከነ ልጆቿ እንደዚህ ናቸው ነው የሚባሉት። እና ይሄ ነገር ደግሞ እንደ ሀገር ያስጠላል፣ ያናድዳል። ኢትዮጵያ ውስጥ እሺ፣ ስደት ላይ ግን ይሄ ስማችን ብዙ ነገር ብዙ ሰው ነው የሚያየው፣ ብዙ ሚዲያ ነው። አንዳንድ ጊዜ አሁን ላይ ቮይስ ትራንዚት የሚደረግበት ሀገር አማርኛ ወደ እንግሊዝኛ፣ እንግሊዝኛ ወደ የተለያየ ቋንቋዎችን ትራንዚት ሆነው ሁሉም ሰው አንደርስታንድ የሚያደርግበት ዘመን ላይ ነው ያለ ነው እና እንግዲህ እነዚህ ኢትዮጵያኖች ጥንቆላ ይሄዳሉ፣ ስኒ ያያሉ፣ ምን ይላሉ። ይሄ በጭራሽ ይሄ ሚዲያ ላይ የሚወጣም ነገር አልነበረም እና እንግዲህ እህቶቻችን ብዙዎቻችሁ
ስደት ላይ ሆነው እንደዚህ አይነት ነገር እያለቀሱ ይገኛሉ። ፈጣሪ ይጠብቃችሁ ከዚህ ሁሉ። ግን እንደ ብቸኝነት እንደ ማለት ብቸኝነትን የመሰለ ነገር የለምና ሰሞኑን ይሄን ነገር ስሰማ በጣም አሳዘነኝ እና ያ የልጅነቴ ያሳለፍኩት ነገር ትዝ አለኝ እና ሁላችሁም ይሄ ነገር እንደኔ ያጋጠማችሁ ካላችሁ ኮሜንት ላይ ጻፉልኝ። ግን እኔ እዚህ ጋር ምንም የሚዋሽ ነገር የለም። አይ ዶንት ኖ አሁን ላይ ቀርቶ ሊሆን ይችላል። ግን እኔ ያኔ ልጅ እያለሁ ግን እንግዲህ ከስንት ዓመት አይ ዶንት ኖ 13 14 ዓመቴ ያለ ነው እንግዲህ እኔ በ15 በ16 ዓመቴ ከእናት ከአባቴ ወጥቻለሁ ወረዲ እና ያኔ ብዙ ማቀው ልጅ አልነበርኩም። ሰዎች ተደብቶባቸው መንገድ ሲሄዱ ነው የመሰለኝ ዶሮይቱ ሞታባቸው እንጂ የሚመስለኝ እኔ እንደዛ ይሆናል ብዬ አስቤ አላቅም ነበረና